እማዬ ወለተ ትንሳኤ በዚህ ምድር ሲኖሩ እንደው ማለት ቤት የላቸውም ያገኙት ላይ ነው የሚያድሩት እሳቸውም ቢሆን ሌሊት አሁን እኛ ሌሊት እኛ እንተኛለን እሳቸው አይተኙም ማለት እማዬ በግጥም ከወዲያ ወዲህ እያሉ እያብራሩ ተነሱ እያሉ የተጠቀለልነው በኃጢአት መጫኛ እንቅልፍ አላልቃለ ብንተኛ እያሉ በቃ ሲሄዱ ነው የሚያድሩት ጭክ አድርገው ድምጻቸውን ለምን እኛ እንድንነቃ ማለት ነው በባህሪያቸው አሁን እማዬ የተራበውን ሰው ያውቃሉ ለምሳሌ አሁን እኛ ዳቤ ጋገራ እንመደባለን እንጀራ ጋገራ እንመደባለን እሳቸው ይመጣሉ ያን ሰዓት ጥፍ አድርገው ይዘው ይሄዳሉ ምክንያቱም አይደለም የተራበ ሰው የተራበ ውሻ ለማየ ቅርብ ነው በቃ ተንስዬ ካሉ መሀይል ተንሳይ ካሉ በዚህ ሀገር እንደው በተራራዋ ላይ ሰው ተርዋ ያድር ያውቁታል በቃ ይሄ ጸጋቸው ነው የተሰጣቸው ነው እንደገና አሁን እኔ ቤት ብዙ ድርብርብ ልብስ ካለ ይመጣሉ ሌሊት ያንኳኳሉ አስገቡኝ ይላሉ ይበረደኝ ይላሉ ልብስ እንሰጣቸዋለን ከዛ በኋላ ሌሊት ቀስ ብለው ሾልከው ይዘው ይሄዳሉ ወስደው ለዛ ለበረደው ሰው ይሰጡታል በማግስቱ ስጥቼልሽ አስቀምጬልሻለሁ በቃ አስቀምጬልሻለሁ ታገኘዋለሽ ይላሉ ለበረደው እንደሚሰጡት ይታወቃል በቃ ማለት ነው በጣም ትጉ በጣም ሩሩ ፍጹም መንፈሳዊ ሰው ናቸው እማዬ ማለትና እንደ ሀብተ ትንቢትም ተሰጥቷቸዋል እንግዲህ ከብዙ ድካም የሚገኝ ነው እንደ ሀብትም እግዚአብሔር የሚሰጠው ነገር አለ አንዳንድ ጊዜና የሚናገሯቸው ነገሮች ለኛ ተግባራዊ ሲሆን እናያቸዋለን ስለዚህ በቃ ብዙም ጊዜ ሌሊት ሳት ያነዳሉ ሳት አንድደው ሌሊት በቃ ይሄ እናቶቻችን የሰንበት አዳር የሚሉት አለ እኛ እናውቀውም እንደው አሁን በዛ ላይ ስለመቤታችን ያነሳሉ ስለናባ ተክለ ሃይማኖት ያነሳሉ ግጥም አላቸው ይደረድራሉ ያንን እያሉ ያድራሉ እንቅልፋቸው ሲመጣ እዛችሁ ላይ ድፍት ብለው እዛችሁ ድፍት ብለው በዛችሁ እንቅልፋቸውን ያሳልፉና ይነሳሉ በቃ ከዚህ ከሴገዳም ቤተክርስቲያን ሴገዳም ሲመጡ ሲመላለሱ ነው የሚያድሩ የሆነ ነገር ሲመጣ ራሱ ይጮሃሉ ሌሊት ማለት ይጮሃሉ ተነሱ እያሉ ይጮሃሉ የሆነ ነገር እንደሚመጣብን እናውቃለን ገዳሙ ላይ ፈተና ሲመጣ ፈተና አንድ ጊዜ ትዝ ይለኛል ኩዳድ መሬታችን ላይ መናፍቆቹ ተነስተዋል እኛ እናቀምና በዛን ሰዓት እሳቸው ይጮሁ ነበር ተነሱ ልብ ያለው ያለቅሳል ልብ የሌለው ያርሳል ዓለሙ ሊቀበር ጉድጓዱ ተምሷል ይሉናል እቺ በቃ ሁሉ ጊዜ አትለይም ካንደበታቸው እቺና ያው የተጠቀለልነው በኃጢአት መጫኛ የምትለው ነገር ሁሉ ጊዜም ካንደበታቸው እንትን አይደለም ካንደበታቸው ውስጥ አይለይም ማለት ነው ያው እና እማዬ በጣም ማለት በእኔ አንደበት ትሩፋታቸው ተጋድሏቸው የሚገለጽ አይደለም በመሰረቱ ማለት ነው በጣም ትልቅ ሰው ናቸው ፍጹም በቃ ምንም እኛው ጣሳ ያውቁ በቃ ምንም ያገኙበት ቤት ብቻ ነው የሚያድሩት ከዛ አንድ ወቅት እንደውም ሲመጡ የሚያርፉበት ተብሎ ቤት ተሰራላቸው ያድሩበት ዝም ብሎ ነው ቤቱ በቃ ትክክለኛዋ እንዴት ነበር እረፍታቸው የት ነበር ያረፉት እረፍታቸው አክሱም ጽዮን ነው ያረፉትና በፊት የሚሉት የትም ዙሪ ደብረ ከዋክብት መቃብር ይሉ ነበር እና ተስፋ ነበር እኛ ራሱ የትም ያንዳንድ ወቅት ሄደው ይጠፉብናል በብዙ ጊዜ ጠፍተው ደግሞ ይመጣሉና ያንን ስለሚሉ ጊዜኛ የእግዚአብሔር ፈቃድ ሆኖ እዚሁ በበዓታቸው ያርፋሉ ብለን ነበር መኝታችንን ያው በጣም ስለሚወዳት አክሱም ጽዮን ነው ያለው እረፍታቸው ነው በለውጥ ነው የመጡሳቸው በንጉሱ ሲለወጥ ነው ወይስ በተለወጠ በመንግስቱ ኃይለ ነው የመጡት መንግስቱ ኃይለ ማርያም ነው የመጡት ሲመጡ መነኩሴ ናቸው ወይስ እዚህ ነው የመነኩሰው መነኩሴ ናቸው ሲመጡ ሌላ ቦታ መነኩሴ ናቸው ኩስናቸው አገራቸው ነው ሲመጡ ያው እኛ ግን በሽታ ነው የምንል መቼም አብሮ ያለ ሰው ብዙ የተጠቀመውን አይገለጽለትም እሳቸው ግን ተጠቅሞ ሄዱ እናት ናቸው ብዙ ጊዜ ያው በቦታው ማይኖሩም ይሄዳሉ ይመጣሉ ሌሊትም እንቅልፍ የለም ዝናቡንም ዝናብ አይሉት ፀሐዩንም ፀሐይ አይሉት
እንደተባለው ስለ ምግቡም ቢገኝም ቢበላል ቢጠፋም ይቀራል እንዲሁ ተጉላልተው መቼም እኛ ሳንቀብራቸው ሄዱ እንጂ እመቤታችን ፈቅዳ አክሱም ሄደው ተቀደሰችው ቦታ አረፉ። ትልቅ እናት ነበሩ። እሳቸውን እኛ የምንለው በበሽታ ነው፣ ግን ዋጋቸውን ደግሞ እንግዲህ ባለቤቱ በውስጥ ምስጢር የሚያውቀው አለ። ያው ገለጸ ትሩፋታቸውን። እመቤታችን ረዳቻቸው፣ በሷ ቦታ ሆነላቸው ረፍታቸው። ትልቅ ሰው ናቸው፣ ግን ሩሩ በሽተኛ ጠያቂ፣ ታማሚ ጠያቂ፣ ያገኟት መቆነናቸውን ወደ ቤታቸው ወደ ሆዳቸው ወደ አፋቸው አይሉም። የተቸገረ ማንም ቢሆን የትኛውን ወንድም ቢሆን ሀብታም ቢሆን ባለጸጋ ብቻ መንገድ ካገኙት እና ብለው ወጥተው ሰጥተው አካፍለው የሚኖሩ እናት ናቸው። ትርጓቸው ሲመጡም ጀምረው ልክ አሁን እንደሚታይ አይነት ጸባይ ነበራቸው። ሲመጡ ደህና መስለውን ነበር። በወቅቱ ሲመጡ ደህና ናቸው፣ እያደር ነው የታወቀው። ሲመጡ ሰላማዊ ሰው ናቸው። መውጣት መውረድ አልችልም ስራ ሲሉ ያው ያኔ ብዙ ሰው የለም፣ ሰው እንደ መላክ ይናፈቃል። በዚያን ሰዓት በስፌት ተመደቡ። ማይችሉ ከሆነ ይስፉ ተባለ፣ በስፌት ተመደቡ። እሱም መሄድ ያበዛሉ፣ ከመስራቱም መሄድ ያበዛሉ። በቃ ታወቀ፣ ተለመደ ስራቸው። ብቻ ሲመጡልን ደስ ይለናል፣ ሲጠፉ ደግሞ ይከፋናል። ለመዳቸው ሰው አንድ ሰው ሁለት ሰው ከቤተ ክርስቲያን ካጡት ወይም ከተግባሪቱ መንገድ ካጡት መዝጊያ ቆርቆረው ግሌት ሆነሽ ነው የቀረሹት፣ ታምሽ ነው ምን ሆነ ነው የቀረው ታሞ ነው ብለው የታማሚ ጠያቂ ናቸው። ተዘርቱም ከሆነ እሳቸው ማይችሉ ከሆነ ረግል ይታማለች፣ ማይገል ይታማለች፣ አባ ግል ይታማል ጠይቋቸው ብለው ያገኙትን ወስደው ጠይቀው ይመጣሉ። ሩፋታቸው ነው። እሳቸው ትልቅ ሰው ናቸው። እንጂም ያው ካመለጡ አወቅ ነው እንጂ ትሩፋታቸውን ሲኖሩ ግን ያው መቼም በግርግር እያልን ብዙም አልተጠቀምንባቸውም። እሳቸው ግን ተጠቅመው የሄዱ እናት ናቸው። እንደው በሌላ ሰው አስመስለው የሚመጣውንም የሆነውንም ይናገሩ ነበር፣ ይናገራሉ ይባላልና እንደው እዚህ ከጭጭ ሳለፍ ብሎ ቤተክርስቲያኑ ጋር ደግሞ እሳት እያነደዱ ያድሩ ነበር። እዛ ሲያድሩም እየማለሉ ነበርና በግጥም በዜማ እያሉ ይባላልና እንደው የሚያስታውሱት ነገር ስለዚህ ጉዳይ? አይጨበጥም። በመምላም ባይሆን እንደ ስድብም አድርገው እንደ ምክርም አድርገው አንድ ሰው የሚደርስበት ችግር ካለም የሚገጥመው ደግሞ ደህና ነገር ካለም ጣል ያደርጋሉ እንደ ቀላል ነገር እና ሰው ሲህን ነው ማውቅ እንጂ ምህላውማ ምን ይጨበጣል? በየመንገዱ ነው የሚማለሉት። ሲያዝኑም ሲያለቅሱም በዘፈንም እየመሰሉ በለቅሱም እያስመሰሉ ይናገራሉ። መቼም ቅዱሳን ሲበቁ በግልጽ ትሩፋታቸው እንዳይታወቅ ፈጣሪያቸው አይገልጽባቸውም። ውዳሴ ከንቱ እንዳይሆንባቸው እያስመሰሉ ነው የሚናገሩት። ታዲያ ያው የሆነውን ነገር ይናገራሉ። አንድ ሰው ደግሞ ጥፋት ካዩበትም ደግሞ አስመስለው ይናገራሉ። ያ ሰው ልብ ካለ ይመለሳል፣ ከሌለውም ደግሞ እሳቸውን ተቀይሞ ይሄዳል። ይሄ ነው ተግባራቸው። በዚህ ምክንያት ሸኟት ፈጽሟት ይችላል። እማይልከ ተንሳኤ እናታችን ናቸው። ያው መቼም ጤና የላቸውም እና ያው የቁም በሽታ ነው። ይሄዳሉ ይመለሳሉ፣ እንዲህ ይላሉ፣ በቃ ያጫውታሉ። በጣም እንትን ይላሉ እንጂ እንደዚህ ታብለው ስራ የሚሰሩና እንትን የሚለው አይደሉም። እሳቸው እኮ በጣም አይደሉም። አዎ ለምን ያማቸዋል፣ በጣም ያማቸዋል። ህመማቸው መጥፎ ነው እና ስለዚህ ያው ሳቅ ጨዋታ ነው። ይመጣሉ ምን ይላሉ፣ ያው ጊዜያቸውን ጨረሱት ነው የሞት ጊዜያቸውን እንጂ ያው መጨረሻው ላይም ተደከሙ ሄደው ያው አክሱም ነው ያረፉት። እሳቸው እንደው ሰው ሲራብ ያውቃሉ? አዎ እንዴ ያላቸውን አሁን እንኳንስ ሰው ቀርቶ የተራበ የራሳቸውን ዳቤ ሰጥተው እኛ ይዘን ስንወጣ ደግሞ ልብሳቸውን እንዲያደርጉና ተዘከሩኝ ይላሉ። ያንን ይዘው ሄደው ለወለደች ወልዳ እንደሆን ይሰቁበት ባላገር ሄደው ይሰጣሉ። ውሻ ብትወልድ ወስደው ሄደው ይሰጣሉ። በቃ የራሳቸውን ሰጥተው ጨርሰው ይለምናሉ። ለምነው ደግሞ ይሰጣሉ። እሱን ይዘው ሄዳሉ። ልብሳቸውንም ዛሬ
ጋቢ ለብሰው እንደሆነ ነገ ላቸው ላይ በቃ ሰጥተው የትም ጥለው ይመጣሉ። ለሌለው ሰው ይሰጣሉ። አዎ ይሰጣሉ። በቃ ምንም ይሰጣሉ። በኋላማ ትንሽ እርጅናውና እንትኑ ከበድ ሲላቸው ጊዜ ሲላቸው እኔም አሁን ቁጭ አድርጌ እንደሆነ የኔንም ልብስ አድርገው ይዘው ሄደው ስጥት አድርገው ይመጣሉ። የአንዱ ለአንዱ እየሰጡ ራሳቸውን በረደኝን አይሉ ጠማኝ አይሉ በቃ ገብተው ይበላሉ። የተገኘ አሁን እዚህ መጥተው እዚች ጥኝት ይላል ማንም ጋር ማንም ጋር እዚህም ገባ ብለው እዛም ቤት መጡ እዛም ቤት ገቡ ይተኛሉ። ሲነሱ ደግሞ ተነስተው ይሄዳሉ እንጂ እሳቸው እንትን አይሉ። በተረፈ ምንም ነገር እንቅልፍ አይተኙም ይባላል። ይተኛሉ። እንቅልፋቸው እኮ እንዲች ነው የደረሱበት። እንዲችሉነቱ ብድግ ነው። ጅብም አይፈሩ አውሬም አያስነካቸውም። እንዲሁ ተቤተክርስቲያን ሲመጡ ወደዛ ሲሄዱ ወዲህ ሲሄዱ ይነጋል። በቃ እሳት ሲያነዱ ሜዳ ላይ ማንደር ነው፣ ቤትም ማንደር ነው። በቃ ከዛ እሳት አንድደው ደግሞ ይማልሉ ነበር። አዎ ምን ይጠየቃል? ምን እያሉ ነው? ያቺ ታፋቸው ቡን ስማት አትለይም። የፈለገው ቢሆን ያችን ምንም ነገር ቢሆን ያቺ እንዲች የሚሏት ጊዜ ትቀር እንደሆነ አፋቸው ውስጥ እሱ አይቀርም፣ ጸሎታቸው አይቀርም። ያው እንደ ሰው መጽሐፍ ምናምን አይጠቅሙም። ቁጭ ያው መቁጠሪያቸውን እየቆጠሩ ያምንትን ሲሄዱ መቁጠር ነው፣ መድገም ነው። ሲመለሱም ሲቆሙ ሲቀመጡ መስጠት እጃቸው አይደለም መድገሙን ማቋረጥ እንጂ መጽሐፍ ምናምን አይደግሙም። ለምን እንትን አይሉ እንጂ ተምረዋል። ወለተ ትንሣኤ እሳቸው ደግሞ እዚህ ነበሩ። ሶስት ሲመጡ አዎ ነበሩ። እንደውም እኔን እንግድነት የተቀበሉት እሳቸው ናቸው። እና ያው ሞይ ትንሣኤ ትንሽ አለ አይደለ? በጣም ጎበዝ ናቸው በእውነት ጸሎተኛ ናቸው። አይተኙም። ሲሄዱ ሲመጡ ቤተክርስቲያን ሌሊቱ እንደዚህ እንዳሁኑ ግቢው አይዘጋም፣ እንዳሁኑ ወታደር አይጠበቅም። እና ሲሄዱ ሲመጡ አይተኙም። ቤተክርስቲያን ደርሳል። ዝናብ ለምን ዶፍ አይሆንም፣ አይፈሩም። ብስብስ ብሎ ሲሄዱ ሲመጡ እና እንደዛ እየሆኑ ትንሽ አለ አይደለ? እንዴት ነው ያው እና እንደዛ እየሆኑ ነው የሚኖሩት። ይመክራሉ። አይ የተጠቀሙ ናቸው። አዎ ይመክራሉ። ብቻ እንዴት ይመክራሉ። አብዛኛው ምክር አንቺ እንዲነሽ አንቺ እንዲህ አታርጊ፣ እንዲህ አርጊ፣ እንዲህ ፍጠሪ፣ እንዲህ ስሪ እያሉ ይመክራሉ። ተጠቅሟላ ጸሎትም ጸሎተ ማርያም ይደግማሉ። እንዲደገሙልኝ ሲሉ ያ ነገር ይሰምርላቸዋል። ጸሎተ ማርያም ሲደግሙ እንዲህ ይሰምርላቸዋል። እና ያው ሰው እንደ ቀላል ነገር ያያቸዋል። በእርግሳቸው በውስጣቸው የተጠቀሙ ናቸው። እና በጣም ጎበዝ ነው። ያው ተጫዋች ቀልደኛ በጣም ስለሆነ ግጥም ይወዳሉ። ታሪክ ደግሞ እንዲህ ነው ይላሉ። ሲፈልጉ ያንጎራጉራሉ። ተማልሎ የሚባል ምህላ ያማለላሉ። በግጥም ነው የሚሉት። እስቲ የያዙት ነገር ወሬን ያላስገኙ ማለት ብቻ የማስታውሰው ምንድነው ዝም ብለው የትም ዞር ቃል አቡነ መቃብሬ እያሉ ሲሄዱ ግን ያው እግዚአብሔር በቀደም አክሱም ላይ አረፉ እና ይሄንን ይላሉ። ዝም ሌሊቱን እኮ ነው ሲሄዱ ሲናገሩ እየተናገሩ ይሄዳሉ ወይ እየማለሉ ይሄዳሉ። ሲመጡም መጡም የትንሣኤ ስንት ሰዓት ነው እየተባለ በቃ እና አብዛኛ ደግሞ አይቀመጡም፣ ይሄዳሉ ወደ ከተማ በጣም ቆይቶ 2 ወር 3 ቆይቶ ደግሞ ይመጣሉ። ደግሞ ይመጣሉ። ደግሞ ያ በሽታ እንደ በሽታ ነገር አላቸው መሰለኝ። ኩርትምትም አድርጎ ቁጭ ያደርጋቸዋል። በቃ ቤታቸው ቁጭ ያደርጋሉ። አይናገሩም፣ አይጋገሩም። ዝም ሂዱ፣ ስራ የላችሁ፣ ሂዱ ስራ ስሩ፣ ሂዱ ይላሉ። ዝም
ምን ሆኜ ጠግቤ ጥጋብ ነው እኮ እንዲህ የሚያደርገኝ ይላሉ። ግን ከዛ ለቀቅ ሲያደርጋቸው ያው በቃ ይጀምራሉ መነጋገርን አለ አይደል እንደ ግጥም እንደምን የትንሣኤ እኮ በሽታቸው ተነሳ እንላለን እኛ በወቅቱ አላወቅንም። እንደዛ እያሉ ያው ብዙ ጊዜ ነው የቆዩት። ከዛ ሄዱ አክሱም ሄዱ፣ እዛው ቆዩ፣ እዛው አረፉ እንጂ በጣም እንትን ይባላል የሚመጣውንም የሰውንም እንትን እንደው ሌላም ቀልድም አስመስለው ለሌላ ሰው የሚናገሩ አስመስለው ደግሞ ይናገሩ ነበር ይባላል። እስቲ እንዴት ነው? ይናገራሉ አንቺ ይላሉ ደግሞ እኔ እኮ እንዲህ ነበረ ይላሉ። እና በወቅቱ እንዴት ነው አሁን እንዲጠለቅ ብሎ የሚረዳ ሰው ከሆነ ነው እንጂ ተለቅ ብሎ የማይረዳ ሰው እንደ በሽተኛ እንዳለ አይደል እንደ እብደት ነገር የሚቆጥርባቸውም አለ። ደግሞ ብላ ነገሩን ተገንዝቦ ያን ነገር የሚረዳም አለ። ብዙም አያስታውቁም። ለመጀመሪያ ጊዜ ለማያቸው ሰው ታማሚ ነው የሚመስሉት። ታማሚ ሰው አለ አይደል እንደዛ ነገርም ያደርጋቸዋል። ዝም ብለው በቃ ሲያገኙ የት አባሽ እያሉ ዱላ ይዘው ሰው ማባረር እየሳቁ መሸሻን እንደዛ ነገር ነው። እና በዚህ ማለት የተገኘ ከኔ የበለጠ እናቶቼ አባቶቼ ቢናገሩ ጥሩ ነበር። ግን ከኔ ጋራ እንዳልከው ብዙ ቀረቤታ አለን። በህመሜ ምክንያት ጠይቁኛል። ያገኙትን ነገር ይዘው ይመጣሉ። በህመሜ በጣም ያዝናሉና ደግ እናት ናቸው እና ትልቅ የተጠቀሙ ናቸው። አይደለም ለገዳሙ ለባላገሩ አይቀርም፣ ውሻ እንኳን አይቀርም። ውሻዋ ወልዳለች ብለው ዳቤ ካንተም ከኔም ውስድ አድርገው ስጠኝም አይሉም። ዳቤውን ጥፍ አድርገው ነው ይዘው የሚሄዱት። እና እንደዚህ ያሉ ደግ እናት ነበሩ። እና ለኔ ደግሞ በጣም ጠያቄ አልፎ ተርፎም ከባሰኝም እዚችው ሳይነሱ እዚችው ካጠገቤ ቁጭ ብለው ወይም ተኝተው የሚከርሙበት ጊዜ አለ። አንድ ጊዜ በጣም ታመሜ 15 ቀን ካጠገቤ ሳይለዩ ተኝተው የሰነበቱበት ጊዜ አለ። እና እሳቸው ብዙ ለገዳሙ ጠቃሚ ለባላገሩም በዚህ አካባቢ ላለ ሁሉ ጠቃሚ ነበሩ። ግን ሞት አይቀርምና ናቸው። እኛም እዚህ ያርፉልናል ስንል ሌላ ቦታ አክሱም ጽዮን ሄደው አረፉብን እንጂ ትልቅ እናት ናቸው። እዚሁ ነው ያገኘኋቸው። የቆዩ እናት ናቸው። ለጸበልተኛውም ለታማሚውም ለሁሉም እዛው ቤተክርስቲያን አጠገብ እዛ አዳራቸውን ሌሊቱንም ቀኑንም ሲሄዱ ነው የሚውሉት የሚያድሩት። የታለ እንግዳ ብለው ዳቤ ካንዱ ወስደው ላንዱ ነው የሚሰጡት። እና እንግዳም ያላምዳሉ። እንደዚህ አይነት ትልቅ እናት ናቸው ነበሩ። እኔ ያገኘኋቸው መጀመሪያው በዓይን አያቸዋለሁ። ግን እህቴ ወለተ ሰማያት አሁን ሌላ ቦታ ነው የምትኖረው። ከእሷ ጋር መጥተን እንዳለ ዝቋላ እንጨት ልናመጣ እንሄዳለን በኪዳነ ምሕረት። አሁን እሳቸው ኪዳነ ምሕረት ሆነው ለካ ይተውናል። እናንተ ልጆች እስቲ ቆዩኝ አሉና እንግዶች አይደላችሁ እንግዳና አይነ ስውር አንድ ነው። ቆዩኝ አብረን ነው የምንሄደውና ዝም ብላችሁ አትሄዱም ብለው ያው አብረውን ሄደው እኛ ስንሰብር እሳቸው ቁጭ ብለው ጠበቁን። ይዘን መጣን። ከዛ ወዲህ እናትና ልጅ ነን እና በብዙ በብዙ የሚናገሩትም ብዙ ነገር ይሆናልና እንደው ከኔ የበለጠ ሌሎቹ ቢናገሩ ይሻላል። በጣም ትልቅ ሰው ነበሩ።